ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር። ብዙኃን አበው ሊቃነ ጳጳሳት፣ መነኮሳት፣ ቀሳውስት፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት መዘምራን እንዲሁም ምዕመናንና ምዕመናት ጾሙን፣ ጸሎቱን፣ ሱባዔውን በሰላም አስፈጽሞ ለዚሁ ለታላቁ በዓለ ሆሳዕና እንኳን አደረሰን አደረሳችሁ። ለሚመጣው ዓመት በሰላም ያድርሰን። እንግዲህ ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር። ይህን መዝሙር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በሚገባበት ጊዜ አይሁድ አማንያን የዘመሩለት መዝሙር ነው እና ሆሳዕና በአርያም ለዳዊት ልጅ መድኃኒት መባል ይገባዋል። አዳኝ ማለት መባል ይገባል። በዕብራይስጥ ሆሳዕና አሁን እባክህ አድነን ማለት ነው እና ኢየሱስ ክርስቶስ ሆሳዕና ሊባል ይገባዋል ወይም መድኃኒት ሊባል ይገባዋል ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ የተዘመረ መዝሙር ነው። እኛም በየዓመቱ ይኸው እንዘምረዋለን ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ወቀሪቦ ጊዜ ኢየሱስ ኢየሩሳሌም በጽሐ ቤተ ፋጌ እንተ ደብረ ዘይት ይላል። ወፈነወ ክልኤተ ባርዳኢሁ ወይቤሎሙ ሁሩ እንተ ቅድሜክሙ ወኢይትረክቡ እድግተ እስርተ ምስለ ሕፃናት ትቆሙ አምጽእዎሙ ሊተ። እንግዲህ ቤተ ፋጌ ከምትባል ቦታ በደብረ ዘይት እግርጌ የምትነቃን ቦታ ናት እና ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በምዕመናን ታጅቦ ሊገባ እዛች ቤተ ፋጌ ደረሰ ማለት ነው። ስለዚህም በዛች በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላካቸው። ወደፊታችሁ ወደሚገኘው መንደር ሂዱና በዚያ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ እና ፈትታችሁ አምጡልኝ አላቸው። ዘይቤለክሙ ምንተ ትገብሩ፣ እናንተ ምን ታደርጋላችሁ ብሎ የሚጠይቋችሁ ካሉ ጌታቸው ይፈልጋቸዋል በልባችሁ መልሱላቸው፣ ያን ጊዜ ይልቋቸዋል ብሏቸው ነበረ። ደቀ መዛሙርቱም አዘዛቸው። ሄደው ያችን ታስራ የነበረችዋን አህያ ከነውርንጫዋ አመጡለት። በዛም ሕዝቡ ወይም በአህዮቹ ላይ ልብሳቸውን ጎዘጎዘላቸው። በዚህ በውርንጫዋ ላይ እና በእናቲቱ ላይ ልብሶቻቸውን ጎዘጎዙላቸው። ጎዘጎዙለት ኢየሱስ ክርስቶስ ማለት ነው። ልብሶቻቸውን ጎዘጎዙለት። ስለዚህ በአህዮቹ ሆነው ተቀምጦ ወደ ኢየሩሳሌም ሊገባ ነው። ወደ ኢየሩሳሌም ሊገባ ነው። እንግዲህ ይሄ ነገር ምንድነው? ፍትሕዎሙ ወአምጽእዎሙ ሊተ የሚለው ምስጢራዊ ቃል እንግዲህ 5500 ዘመን በዕዳ በበደል ዕዳ ተይዘው የነበሩት የአዳምና ልጆቹ የሚፈቱበት ጊዜ መቅረቡን ያጠይቃል ይላሉ ሊቃውንት። ይህ እንግዲህ
5500 ዘመን በጥንተ አብሶ ምክንያት ወይም አዳምና ሔዋን ባደረጉት ስህተት ምክንያት በመርገምትና በእስራት ላይ ነበር ማለት ነው። የአዳም ልጅ ሁሉ በጠቅላላ 5500 ዓመት መቼስ ረጅም ዘመን ነው እና እግዚአብሔር በዚሁ ቃል ገብቶላቸው ስለነበረ በሐሙስ ዕለት ፈቃለ ዕለት ትወለድ ወለተ ወለትከ ወዴት ውስተ መርግብከ ወትቤዘወከ በመስቀሌ ወሞቴ ብሎ ቃል ኪዳን ገብቶላቸው ነበር። አዳምና ሔዋን በገነት ሰይጣን አሳስተዋቸው የወደቁ ጊዜ በጣም አዝነው ተክዘው አልቅሰው ስለነበሩ በዛን ጊዜ ቃል ገብቶላቸዋል እና በዛ ቃሉ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እንደሚያድናቸው ቃል በገባላቸው መሰረት ከ5500 ዘመን በኋላ ይኸው ወደ ምድር መጥቶ በምድር ላይ እየተንቀሳቀሰ ያስተምር ነበረ። ያን ስርየተ ኃጢአት ያ የነበረው እስራት ሁሉ አስወግዶ ወደ ጥንተ ልጅነታቸው ወደ ጥንተ እምነታቸው መለሳቸው ማለት ነው፣ ሕዝቡን የአዳምን ልጆች እና ስለዚህ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሊገባ በምዕመናን ታጅቦ ሊገባ ከቤተፋጌ ተነስቶ ነው ወደ ኢየሩሳሌም የገባው እና እንግዲህ ከዛ ሲገባ ከዚያ ወደ ኢየሩሳሌም ሲገባ በርካታ ሕዝብ ተከትለውታል። በፊትም በኋላም እየተከተሉ ሆሳዕና ለወልደ ዳዊት የወልደ ዳዊት ክርስቶስ ኢየሱስ ክርስቶስ አዳኝ መድኃኒት መባል ይገባዋል እያሉ ይዘምሩ ነበረ። ከፊሉም ይቃወሙ ነበረ። ይህ መዝሙር መዘመር የለበትም እያሉ የሚቃወሙ አይሁዶች ነበሩ። አማንያን ግን ይዘምሩ ነበር። ሕፃናት ሳይቀሩ ሕፃናቶች፣ ሽማግሌዎቹም ሁሉም ሆሳዕና በአርያም ሆሳዕና በአርያም ለእግዚአብሔር ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም ለሚመጣው ወይም የእግዚአብሔር የባሕርይ ልጁ ለሆነው ለኢየሱስ ክርስቶስ አዳኝ መድኃኒት መባል ይገባዋል እያሉ ይዘምሩ ነበር ማለት ነው። ኢየሩሳሌም በገባ ጊዜ ኢየሩሳሌም በጣም ተናወጠች። ማን ነው ይሄ እንደዚህ ሁሉ በዚህ ሁሉ ታጅቦ የሚመጣው ማን ነው ብላ ተናወጠች ኢየሩሳሌም ይላል መጽሐፍ። እና ያ አንዳንዶቹ የገሊላው ኢየሱስ ነው እያሉ ይናገሩ ነበር። በዛ ሁሉ ጉባኤ የነበሩት ሕዝብ እንግዲህ ከሩቁም የተሰበሰቡ አይሁድ ናቸው። ለምን በዓለ ፋሲካን ለማክበር በየዓመቱ በዓለ ፋሲካን በኢየሩሳሌም ከየተበተኑበት ዓለም እየመጡ በዓለ ፋሲካን ያከብሩ ነበር። በዓለ ፋሲካ ማለት እስራኤል ተቀኒዮ ወይም ደግሞ ከባርነት ግዛት ከግብፅ የወጡበት ዕለት ነው በዓለ ፋሲካ በእነሱ። እኛ ክርስቶስ የተነሳበትን ፋሲካ እንላለን። እነሱ ደግሞ ከግብፅ ከባርነት የተላቀቁበትን ዕለት ነው እና ሕዝቡ ከልዩ ልዩ አካባቢ ተሰብስበው ስለነበር ደግሞ የጌታ ኢየሱስን ትምህርት ይሰሙ ነበር። የሚያደርጋቸው ተአምራት ሁሉ እየሰሙ ብዙ ሊያዩት የሚፈልጉ ብዙ አይሁዶች ነበሩ። ስለዚህም በዚህ አጋጣሚ እነሱም በዓለ ፋሲካን ለማክበር ስለተሰበሰቡ ያጀቡት ያው ሁሉ ፍጥረት ወደ ኢየሩሳሌም ሲገባ ተከትለውት ያመሰግኑ የገቡት እነሱም ጭምር ናቸው። ከሩቅ የመጡትም ጭምር ናቸው እና ያ በኢየሩሳሌም ወደ ኢየሩሳሌም ሲገባ ወደ ቤተ መቅደሱ ደግሞ ሲገባ የንግድ መንደር ሆኖ አገኘው እና ቤትየስ ቤተ ጸሎት ይሰመይ አንትሙ ሰረሰይክሙ በአንተ ፈያት ወሰራክ
ቤቴ የጸሎት ቤት ተብሎ ነው የሚጠራው። እንዴት እናንተ የሽፍቶች እና የሌቦች መናኸሪያ አደረጋችሁት እያለ አባረራቸው። የነበሩትን ሁሉ የሚሸጡት የሚለውጡት ገበያ አደረጉት ነበረ። እየሸጡ እየለወጡ በቤተ ክርስቲያን ውስጥ ማለት በጥንቱ ቤተ መቅደስ እና በገመድ የገመድ ጅራፍ አበጅቶ አባረራቸው፣ አወጣቸው ማለት ነው። ያለውን ጣንታቸውን ሁሉ የሚመግቡት ነገር ሁሉ ገለባብጦ አባረራቸው ማለት ነው። እና እንግዲህ ይሄ ወደ ቤተ እግዚአብሔር በምንሄድበት ጊዜ አሁንም ቢሆን እኛ አይሁድ ቤተ መቅደሱን የገበያ አድርገውት እንደነበሩ ሁሉ እኛም ወደ ቤተ ክርስቲያን በምንሄድበት ጊዜ ሀሳባችን ቀልባችን በሙሉ ወደ ጸሎት የጸሎት ቤት በመሆኑ የአምልኮ ቤት በመሆኑ እያሰብን ከእግዚአብሔር ጋር በጸሎት የምንገናኝበት መሆኑን ማወቅ አለብን። አይሁድ ተገርፈው የተባረሩበት ምንድን ነው? የንግድ ቤት አድርገውት ነው። እኛ ደግሞ ወደ ቤተ ክርስቲያን ስንመጣ ሀሳባችን ሁሉ የተሰበሰበ በጸሎት የተወሰነ መሆን አለበት። አለበለዚያ እኛ ራሳችን አይሁድ እንዳደረጉት ማድረጋችን ነው ማለት ነው። በቤተ ክርስቲያን ውስጥ ገብተን ሌላ ነገር የምናስብበት ከሆነ ሌላ ነገር የምናደርግበት ከሆነ እንደዚያ እንወቀሳለን፣ እንከሰሳለን ማለት ነው። ስለዚህ ወደ ቤተ ክርስቲያን በምንመጣበት ጊዜ አይምሯችንን ሰብስበን በጸሎት ከእግዚአብሔር ጋር ለመነጋገር ነው የምንመጣው። ለንስሐ ለጸጸት ነው የምንመጣው እና ቤተ ክርስቲያንን ንጽሕት ቅድስት ክብርት ስለሆነች የእግዚአብሔር ማደሪያ ስለሆነች የእግዚአብሔር የአምልኮት እግዚአብሔር መፈጸሚያ ስለሆነች ማክበር አለብን ቤተ ክርስቲያናችንን ሁላችንን ማለት ነው። ዛሬ እንግዲህ ትልቁ በዓላችን የሆሳዕና በዓል ነው። ሆሳዕና ማለት አሁን አድነን ማለት ነው። በእባክህ አድነን ማለት ነው ሆሳዕና ማለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደናንተው በምእመናን ታጅቦ እንደናንተ ባሉ ምእመናን ታጅቦ ወደ ኢየሩሳሌም የገባበትና የተከበረበት ቀን ስለሆነ በዚሁ እኛ ደግሞ ይህንን አብይ በዓል በማክበር ላይ እንገኛለን። እግዚአብሔር አምላክ በረከቱ ረድኤቱን ያሳድርብን። እግዚአብሔር አምላክ ያለውን ችግር ሁሉ አስወግዶ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ለሚመጣ መዓት በሰላም ያደርሰን። ይቆየን። እግዚአብሔር
ህብረት ስለመላእክት ቅዱሳን ለይትቀነ ይለቱ በፍርሃተ ወራደ ወይሰብሕዎ